በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 30። በዚች ዕለት ነቢይና ሰማዕት ሐዋርያ የሆነ መጥምቀ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድኃኔ ክርስቶስ ራስ ላይ እጁን ጭኖ በውኃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተነገረው ወንድ ልጅን ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን አበዛላት፣ በስሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛው ቀን ሊገዝሩት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱ ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ሲጽፍ ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈትቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስ የልዑል ነቢይ እንደሚባልና በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትንም ጭፍሮቹን ላከ። ጭፍሮቹም ወደ አባቱ ዘካርያስ መጡ። ሕፃኑም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳቸውን ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹ ባላገኙት ጊዜ አባቱን ዘካርያስን ገደሉት። ሕፃን ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔር መንገድም ጠረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልክያስም ስለሱ እንዲህ አለ። በፊትህ ጎዳናውን አስተካክሎ የሚጠርግ መልእክተኛውን እኔ እሰዳለሁ። ራሱ መድኃኒታችን ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቅ ዮሐንስ የሚበልጥ የለም ብለዋል። ይህ የእግዚአብሔር ልጅ በጠመቀውና የማትዳሰስ ራሱን በዳሰሰው ጊዜ የምትወደው ልጄ ይህ ነው እርሱ ስሙት የሚል የአብን ቃል ሰምተዋልና። ዳግመኛ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛንም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያ እናድርግ። በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የማርያና የማርታ የመነኮሰ ገብረ ክርስቶስን መታሰቢያቸው ነው። በረከታችን ከእኛ ጋር ይኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት ደግሞ በህንዳኬ ካሉ ሴቶቹ በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራውና የሚወደው ጾም ጸሎትም የሚወድ ነበር። ወደ እግዚአብሔር የሚለምነውን ሁሉ ይሰማው ነበር። በጸሎትም ከዚያች ሀገር ነዳድ አባር ድርቅ፣ በጠላት መማረክ፣ የደም መፍሰስና በጸሎትም ከዚያች ሀገር ነዳድ አባር ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦቹ መስጠም ተወገደ። የፈለገውን ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለ ተሰጠው ጸጋ ቀናበት። በዕንቁ ያጌጡ የንግሥታት ልብስ የለበሰች መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደድ ነበር። ባያትን ጊዜ ወደ እርሷ ሄዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። አጎቴ ለአባቷ ባሮች ጋራ በአመነዘረች ጊዜ ሁላችሁ ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣሁ፣ ወደዚች በረሃም መጣሁ። ቅዱሱ
ሰውን አንተ በማግኘቴ እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የአለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈቱልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅርዋ እስከ አዘነበለች ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበትን የመንፈስ ቅዱስ ጸጋ ተለየው። ከእርሷ ጋር ተኝቶ ኃጢአት እንደሚሰራ ሆነ። ከስህተት ስካርም በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደ በደለ አወቀ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋውንም ኃጢአት እንደሰራ ጻፈ። ከዚህ በኋላ ከደሴቱ ተራራ ድንጋይ አንስቶ እስከሚሞት ድረስ ራሱን ደረቱን እየደበደበ ኖረ። ነፍሱንም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገነዘውም ቀበሩት። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት ይማረን። መንፈሳዊያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎቷ በአማላጅነቷ ከሰይጣን ወጥመድ ያድነን፣ አሜን። የሊቃነ ጳጳሳት አለቃ አባ ማትያስ ይጠብቃቸው። ሃይማኖታቸው የቀናች ሁሉንም የጳጳስ አለቆችና ኤጲስቆጶሳት ይጠብቅልን። ሀገራችን ኢትዮጵያ ይጠብቅልን ዘላለሙ አሜን። የተባረከ የሰኔ ወር በእግዚአብሔር ቸርነት ተፈጸመ። አሜን። የወደቅነትን በአፈቱ ጋር መላእክት ይታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ አድኅነነ ኢኅዲግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዚአኪት መንግስት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጻልወት ጸልይ መረስ ወንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለመ ዓለም ዘላለም አሜን።